እንዴት ዋላችሁ? ደህና ናችሁ? ደህና ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? በእግራቸው ከዚህ ሄደው ሲመጡ አሁን አንዳንዴ ቁርስ አይደርሱም። ከዚህ አስኮ ሲሄዱ ቁርስ ይረፍዳል። ፈጣሪን በጣም አመሰግነዋለሁ። እነዚህ ሁሉ ልጆች ሰብስበው የምታሳድግ አንተ ነህ። ምስጋና ይግባህ ነው የምለው ሁሌ ማለት ነው። በጸሎት ነው አሁንም ራሱ ያለ ነው እንጂ አቅም ኖሮኝ ወይ ዘመድ ኖሮኝ አይደለም። ችለሽ ክፍላችሁ እንዴት አላችሁ? ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? ሰላም አትሉም እንዴ? ማን ነው ተርሶ? መቅደላይት እድላይት ተርሶስ ብሌን እንዴት ነው ቤታችሁ? አይ ይሆናል አይደል? አይ ቆንጆ ቤት ነው ይሄ። ወደዳችሁት? መጫወቻ ቦታ አላችሁ? አዎ እንደልባችሁ ትጫወታላችሁ? ትምህርት ቤት ይጫወታሉ፣ ይሄዳሉ። ትምህርት ቤት ምሳ ምሳም ያው ይደርሳሉ። ቁርስ ለቁርስ ጠዋት ላይ ይደርሳሉ። አዎ ይደርሳሉ። ይሄ ወደዛ ጋር ኩታ ከኋላ ሌላ ቃል አምጣ። ይሄ ችግር የለም። ይሄ ዱቄቱ ቤታችሁን አበላሽ። ችግር የለም። ቆይ ሌላው ሙቃ ይግባና እንጠርገዋለን። እሺ ቁጭ ባሉ። እሺ ችግር የለም። እሺ ማሰሻ ኮሜዲኖ መጣ። አዎ መጣ። ብዙ ልብስ ግን አልቻለም አይደል? ያው ትንሽ ቻለ። በቃ የቻለውን ትንሽ አረግንበት። ያልቻለው መጨመር አለበት። እዚህ ውስጥ ማረኩኝ። ቢጨመር ቦታ አለ አይደል? ቦታ አለ ተመስገን። እዛም ክፍት ነው። የልጆቹ ልብስ ለይታችሁ እንድታስቀምጡላቸው በሚል ማለት ነው። እሺ አይደል? አይ ክፍሏ ቆንጆ ነው። ቆንጆ ነው። በጣም ደስ ይላል። አሪፍ ነው። እንዴት ናችሁ? ትምህርት ቤት ችግር የለም። አሁን የእግር ጉዞ ቀንሷል። እንደልባችሁ እየሮጥኩ ወዲያው ውጥት ወዲያው ምጥት ይላል። አረ አሁን እኮ ባለፈው ትምህርት ቤት ራቀን ስላላችሁ አይደለ? ትምህርት ቤቱ ሩቅ ነው ስላላችሁ ነው እንደዚህ እንድትቀርቡ ያደረግነው። ኮሽ ትራስም አብሮ ተገዝቶ ነው። ፍራሹ ይመቻል። ተመችቷችሁ ነው አይደል? ነው ባይና እንደ የምትናገረው ደግሞ ልብስን ዱቄት እንድናውስ እና ወለተ ስላሴ ይምጡና ልብስ አለ ለልጆቹ ፒጃማ አላችሁ የላችሁ? ገላችሁን ታጥባችሁስ የምትለብሱት አላችሁ? ከሺ ዛሬ የመጣው ይመስለኛል ፎጣ ምናምን መሰለኝ። ወለተ ስላሴ የሉ ጤፍም መጥቶላችኋል። እሺ ሽሮ አለ። ሁሉ ነገር ነው ያመጡት። ክብሪት ሁሉ አልቀረም። ቴሌቪዥን አመጣለሁ። እሺ እንደውም ሳልነግራችሁ ነበር ማምጣት የፈለኩት። ይሄው ሽሮ በርበሬ አለ። እሺ ምግብ በደንብ ይበላሉ። በቃ ባለፈው ደና የመጣ አካባቢ ሻይም እንደልባቸው ያፈሉ። እኔም ደግሞ በቃ ደስተኛ ይሁኑ ቢለቀኩላቸው። ትንሽ ደግሞ በመሃል ልቅ ሲል ይሆን እንትም ስገቡ ጭንቀት ስገቡና ያው ይሟላል። እግዚአብሔር አለ አይዟችሁ አትበሳጩ ምናምን ያልኳቸው። ያው የወራስ ቤዛ እናደርጋለን አይደለ? የወራስ ቤዛ ይደረጋል። አሁን ይሄ ለረጅም ጊዜ የሚሆን ደግሞ አጠቃቀም ደግሞ አግባብ ባለው መጠቀምም ያስፈልጋል አይደል? ልጆች ናቸው መበላት አለበት። ተቆጣጣርም እየጨመሪ ደግሞ ለምን መሰላችሁ ደስ ስላላቸው አሁን ዘይቱም ቢሆን በቃ እንደልባቸው ስርት ይበልና ብዬ ለከሰል በኋላ ላይ ምን ሆኑ ወደ እንትሩስ ገቡ። በቃ
ምጣድ ጋር ተገዝቶለታል አይደል? ስለዚህ እንጀራ እዚህ ነው የሚጋግሩት። ይሄ ምስር አለ፣ ምስር ክክ አለ። ደስ ይበላቸው። ዛሬ አልነበረም? ቤት ባዶ ነበረ? አሬ ተጋግሯል። እንጀራ ተጋግሯል። እንጀራ ተጋገረ? እንጀራ የሚችለው ማን ነው የሚጋግረው? ማን ነው የሚጋግረው? ሊጡን የሚያቦካው ማን ነው? ትልቋ ሴትዮ ይጋግራል። ሰው አንበሳ ጎበዝ። ተራስ ይበቃኛል። ይኸው ዳቦም ዛሬ ይዤ መጥቻለሁ። እሺ አይደለ? ሻይ በዳቦ ከፈለጋችሁ መኮሮኒስ ምናምን ትበላላችሁ። ምንድን ነው የምትወዱት ምግብ? መኮሮኒም ሩዝም ነበረ። ያችን ያለ ጊዜ ተሰራ ተበላ ሲያልቅ ደግሞ ክሽም ማሉና ትንሽ አንገታቸውን ደፋ አረጉ። ከዛ ደግሞ የሆነ ጭንቀት ውስጥ ገብቼ አንዳንድ ጊዜ አንዳንዴ ይኖራል አንዳንዴ አይኖርም አይደል? ግን ለማምደግ ደግሞ እንደ ማን ነው አስቤዛችሁ እንዳይጓደል ደግሞ እኛ እንታገላለን። እሺ አይደል? እግዚአብሔር ይስጣችሁ። እናንተ ደስተኛ ልትሆኑ ታገሉት። እሱ ምንድነው? ይሄ ደግሞ ድንች። እስቲ ቺፕስ የሚወደው ማን ነው? ይሄ ሁሉ ቺፕስ ወዳጅ ነው እንዴ? ቺፕስ ወዳጅ። ዛሬ ቺፕስ ትበላላችሁ? ምን አለ? መጥበሻ አላችሁ? አለ። አዎ መጥበሻ አለ። ሁሉም አለ። ሁሉም ተገዛው። ዘይትም መጥቷል። ተሟልቷል። እሺ ይሄውልሽ ዳቦ ጋሽ፣ ያው ዳቦ፣ ይሄ ዳቦ። አሁን ከኔ ጋር መጣላት የለም። እሺ ይሄ ትጨርሺዋለሽ። ይሄንን አጨርሺው። ትንሽ አድርግልሽ። ትጨርሺዋለሽ። እሺ ቦልት ነው። እሺ ትጨርሺዋለሽ። ጀግና የት አሉ ሌሎቹ? መጣሉ። ያው በቃ ይሄ ዳቦ። እሺ ቆይ ግቢው ቆንጆ ነው። ትጫወታላችሁ አይደል? ተመችቷችኋል አይደል? እንዴት ነው ቤቱ? ተመችቷችኋል? በጣም ቆንጆ ነው። በጣም ውሃ እንደ ልብ ነው። ይሄን ይነሳሳ። በቃ ይሄ ሰዱታ። ይሄ ልብሱን ሰጣችኋለሁ ለልጆቹ። እሺ ላስገባው። እሱ ቆይ ምን ላይ እናድርገው? እሺ አይሻልም? ይሻላል። አዎ ይዛል ብዙ። ቆይ እንዴ? እሺ እሺ የማን ነው ይሄ? አሁን ይሄ ለሷ ነው የሚሆነው። ይሄ እሷ ነው። የሷ የትንሽ የሷ ነው። ይሄ አስተካክላችሁ እሺ አይደል? እናስተካክለዋለን። ይሄ ብቻ ብሌን ታየዋለሽ። ብሌን እየለሽ ስለሽ ብለሽ እሺ፣ ችግር የለም። አሁን ክረምት አይደለም? ትስቂያለሽ። ገረመሽ? ማታ ብርድ ሲመጣ አየሽው? ልብስ በልብስ ይሄ አንቺ ነው። ይሄ ፒጃማ ነው። እሺ በሙሉ ቀንን የተለበሰ ሌሊት ይለበሳል እንዴ? አይለበስም አይደል? ይሄው ተመስገን። ይሄ ፒጃማ፣ ይሄ ደግሞ ከላይ ጋውን። እሺ ይሄ እኛ የምናመርተው ነው ራሳችን። ቆንጆ። እሺ ይሄ እዚህ ጋር ነው መሰለኝ ባላ ራሳቸው ነው። እሺ ይሄ የማ ይሄው ቱታ ፖለቲክስ ይላል። ይሄው ከላይ የሌሊት ነው። ይሄ ማታ ይሄው ጋውን። እሺ ይሄ ደግሞ እሱ እግዚአብሔር ይስጥልን በሏ። ይሄም ደግሞ ያንተ የማታ ማለት ነው። እሺ በላ መሳቅ ብቻ ነው። ይሄው እሺ ይባላል። እግዚአብሔር ይስጥልን ይባላል። ለትልቁ ያው ውስጥ ይሰጣል። በቃ እሺ ይቅርታ። እሺ ይሄ ለትልቁ ልጆት። እሺ ይሄ ለአባት አብረስተን። ይሄ እናት
ያው እና ቀሚሱም አንድ ነው ተብሏል። እግዚአብሔር ይስጥልን፣ እድሜና ጤና ይስጣችሁ፣ አብሮ ይስጣችሁ፣ እግዚአብሔር ያኑራችሁ። ይሄ በቃ ውስጥ ይገባ አይደለ? ደስ እንዳለን ደስ ይበላችሁ፣ እግዚአብሔር ደስ ያስብላችሁ። ያው ድንቹ እሺ፣ ድንች አለ፣ እሺ፣ ሩዝ አለ፣ እሺ፣ እሺ፣ ባቄላና ቆሎ አለ፣ እሺ፣ ሽምብራ እና ስኳር። እሺ፣ ሻይ ባለፈው ሻይ ከተስከደደ ሻይ ቅመም እኔ አይዞሽ። ይሄ ጤፍ ነው። እሺ ነው ስንዴው ስለበዛ እና ይሄ ስንዴ ነው። እሺ፣ እቺ በቆሎ ናት። በቃ እያቀላቀልኩኝ አቦካለሁ። ያ መኮሮኒ ገዛው አልገዛ ሳይሆን በቃ እንዳቦ ቋሚ ይኖራቸዋል ማለት ነው። እውነት ነው። አዎ በቃ እንደ ልብ ቁርስ ያሰጣቸዋለሁ። አዎ እንደዛ አደርጋለሁ። እሺ ሲመጡም ከትምህርት ቤት ሲመጡ ጠዋት ሲሄዱ ይበላሉ። እንትን አለ አይደለ? ማብኪያ አለ ባለ እንትን አለ። ልብስስ ማን ያጥብላችኋል? ልብስ እንግዲህ እስካሁን የቻልኩትን ያህል እያጠብኩ ነው። ልጅቷም እያጠበች ነበረ። ህፃኗም ትጮሃለች ምናምን ትረብሻለች። ግን እኔ ደግሞ ትንሽ ያመኛል ልብስ ነው አሁን ችግሬ። ያው ቢያመኝም ግን እንደምንም እስካሁን እየታገልኩ እያጠብኩ ነው። ያው ቤታችን ልጅ ስራ ብታገኝልኝ ብዬ ነበረ። እሷም ሁለት ልጆች ይዛ እየተቸገረች ስለሆነ ከኔ ጋራ አሁን ባለፈው ሰሞኑ ሁሉም ነገር አሁን ልቅ ሲል ቢያዩ በቃ ጭንቅላቷ ተነካ። እሷም በጥብጥ እያለች እየተናደደች ለዛ እኔ ደግሞ ቆይ ታገሺ ስራ ደግሞ ጠይቀናችሁ ነበር አይደል? ጠይቀን ነበረ። እሱ እስከሚሳካ ትዕግስት አድርጊ እሱ እስከሚሳካ እያልኳት እኮ ልብስ ስፌት ተምራለች። ትግባ ብያለሁ እኮ ትግባ በቃ እሱ ቢጀምር ደስ ይለኛል። እንደዛ ቢሆን ጀመር። ምግብስ ማን ይሰራል? እሷ አትሰራም? ሰራለች። እስካሁንማ እየሰራች ነው። በዚህ ማገዝ አለበት። እሷ አሁን ወደ ስራ ከገባች ነው ትንሽ ምን ችግር አለ ታዲያ? ጠዋት ስራ ከመሄዱ በፊት በጊዜ ተነስታ አይደለም ምን ለማመቻቸት ብዙ ነገር ይደረጋል። በቃ እንደዛ አድርጋ ጠዋት ላይ ብድግላ ስራርታ እኔ ደግሞ አቅሜሻለሁ እሰራለሁ። እውነት ነው። አቆያ ደግሞ ሄዶ ልጅቷን አንድ አፍታ አስቀምጦ ያ ነው መሆን ያለበት። እኔ እንደዚህ እንዲመቻችልኝ ነው የምፈልገው። ማቆያ እናታችሁ ራሱ በቃ ነገ መጡ ዛሬ መጡ በጉጉት ነው የጠበቅኳችሁ። በጉጉት ማለት ነው። ምን አይነት ስራ ነው አሁን እርስዎ መስራት የሚፈልጉት? የቁጭ ብሎ የሚሰራ ምጣድ ወይ ንግድም ከሆነ እናንተ የምትገምቱት ለአንተ ይሆናል የምትሉት አለ። ምን ርቀው መሄድ ይችላሉ? የምትሰሩት ነገር ሁለታችሁ አይደለ? አስቡና አሁን ይሄ ምግብ ቤት ያሉት በጣም ከባድ ነው። ልጅ ይዘው ምግብ ቤት አይችሉም። ያኔ ደራኔ ቢገ ነው እንጂ ምን አይነት ይችላሉ? ቦታ አለዎት? ጥሩ ነው። ከሰል እኮ ያው አሁን ያው ገዢዎች እየተረከቡ ስለሚሄዱ ወይ ደግሞ እንደዚህ እየታሰረ እኮ ቦታ ያስፈልጋቸዋል፣ ፍቃድ ያስፈልጋቸዋል። ያንን ጠይቁና ምክንያቱም አንዳችሁ መስራት አለባችሁ። እውነት ነው። መስራት አለባችሁ። እውነት ነው። ካልተሰራማ ከባድ ነው በጣም መስራት አለባችሁ። ስለዚህ ቦታ ካመቻቻችሁ ከሰል ንግድ ካላችሁ እሱን እናስተካክል አይደል? ቦታ ጠይቁና ቦታ እንኳን አይገኝም። ኬት ይገኛል? ያው ኪራይ ከሆነ ደግሞ ከባድ ነው። ይሄን በደንብ ቁጭ በሉና ተወያይታችሁ ሁለታችሁ ምንድነው ብላችሁ ማሽን ተገዝቶ የልብስ ማጠቢያ እኔ በራሴ ነው ለራሴ ማለት ባለፈው ከነሱ ጋር የተነጋገርነው ማሽን ተገዝቶ የሚታጠብ ልብስ አለ ተብሎ ቢለጠፍና ሰው ቢያሳጥብ እሱን አንደኛ የልጆቹ ልብስ ይታጠባል፣ ሁለተኛ ደግሞ ከሱ ማገኘውን ገቢ አሁን ይሄ ቆጣሪ ለብቻ ከሆነልኝ ራሴ እየገመትኩኝ የሚደርስብኝ እየከፈልኩኝ እንደሱ ቢመቻችልኝ ነበር ያሰብኩት። ስለዚህ የውሃ አይደለ ወጪ የመብራት ደግሞ ለብቻ ከሆነ ነው ሰዎች ሊቃወሙ ይችላሉ። ማሽኑ እንትኑ የመብራቱ ለብቻ ከሆነ የሚደርስብኝን አውቃለሁ ማለት ነው። እንደዛ ነው ቢመቻችልኝ ይሄ ጥሩ ነው ብዬ በራሴ ነው ያሰብኩት። እንደዚህ ቢሆንልኝ በቃ ሳልጨናነቅ ያንን የሚጎልም ነገር ካለ ግዝት አድርጌ ተካለሁ። እሺ ይኸውልህ አሁን ምንድነው የሚያደርጉት? አካባቢ ጎረቤቶቹን መጠየቅ አለበት። ከተደረገ በኋላ አይሆንም እንዳይባል ያው ይሄ ልጆች እነዚህ ሁሉ ልጆች አሉኝ ቢያንስ በዚህች ነገር ሰርቼ ትንሽ ለመሸፋፈን ነው ብለው ይጠይቃሉ። ከዚህ በፊት ልምድ ካሉት ያውቁታል። ያዋጣውታል ያዋጣም የሚለው ብርጭቆም እየሰራው ነበር አለ ልምዱ። ቦታ ፈልጉና ራሳችሁ ላይ መሆኑ አይጠፋም ግን
ለጊዜ የሚከፈለው ምን ይመጣል ነው እንጂ እሱ ችግር የለም። ግን ለአቅማችሁ የሚችለውን አሁን አንድ ቦታ እኛ ዛሬ ለ3 ወር ከፍለን ይሆናል በየጊዜው አንከፍልላችሁ አይደለ? ራሳችሁ ኪራዩን የምትችሉበት መሆን አለበት። በኋላ ያይ በቃ ግብረሰናዩ ይከፍልልኛል ብላችሁ እንዳትሉ የ3 ወር ምናልባት ወይ 6 ወር የቤት የዛን ኪራይ ሊከፍልላችሁ ይችላል። ከዛ በኋላ ግን ራሳችሁ እያሰባችሁ ስለዚህ ያው ወላ ተሽጦ ከዛ ትርፉ ለብቻ ተለይቶ ዋናው ለብቻ ተለይቶ መክፈል አይቻልም ወይ? አዎ እኮ የሚያተርፋችሁ በደንብ ይሄን ሂሳብ ቁጭ ብላችሁ አሁን አይደለ? እንደዛ ማድረግ ነው በቃ። ብዙ በንግዱ ዙሪያ ብዙ ዕውቀቱ ከሌላችሁ የሚያቅሰው በደንብ ጠይቃችሁ አይደለ? ትርፍና ኪሳራውን አዎ መጀመሪያ ምንድነው ከሰሉን ስንት ነው የምትገዙት አይደለ? ገዝታችሁ ስትሸጡት ደግሞ አካባቢው ጋራ መሄድ አለባችሁ። አገሩ ላይ ስንት ነው የሚሸጠው፣ አካባቢ ስንት ነው የሚሸጠው የሚለው አይደለ? ከዛ ትርፋችሁን ትይዛላችሁ። የእቃው ደግሞ የሚገዛበትን ደግሞ እሱንም ማሰብ አለባችሁ። ያው አማክሩና በዚህ ዙሪያ አዎ ተመካከሩና ስለ ንግድ ብዙ ዕውቀት ከሌላችሁ ንግድ ዕውቀት ያላቸውን ጠይቃችሁ ከሰል ንግድ ብቻ ሳይሆን ትርፍና ኪሳራውን በደንብ ወጪያችሁ ምንድነው፣ ለቤት ክራይ መብራት ሊኖርባችሁ ይችላል አይደለ? ከዛም በኋላ ደግሞ ሌላም ወጪ ሊኖር ይችላል በአካባቢው ላይ የሚከፈለውን አላውቅም። ስለዚህ ያን ሁሉ አጣርታችሁ የት ቦታ ነው የምንሸጠው፣ ብንሸጥ እዛ ቦታ ላይ ገበያ ያለው ወይ ያዋጣናል ወይ የሚለውን ሁሉ ከሚሸጡ ሰዎች ላይ መጠየቅ። አዎ እስቲ እናንተ መጀመሪያ በመታውቁ ሰዎች አጣሩ አይደለ? አጣሩና ከዛ ደግሞ እኛ ደግሞ የምናግዛችሁን ነገር እናግዛለን። ያው ልናያችሁ እንዴት ናችሁ ብለን ልናይ ነው የመጣነው። አሁን ቤት አዲስ ቤት ገብታችኋል። አዲስ ቤት ከገባችሁ መጥቼ ስላላየኋችሁ በቃኛም ደስ ላያችሁ ነው የመጣሁት። እኛም ደስ ብሎናል እንኳን መጣችሁ። አሁን እንደ በፊቱ ረሃብ አለ እዚህ ይርባችኋል? የለም ተስተካክሏል፣ ብዙ ነገር ተለውጧል። ደስተኞች ናችሁ? እሺ ቴሌቪዥን ብላችሁኛል። ሌላስ ምን አለ? ቴሌቪዥን አይደል? አንዱ ቴሌቪዥን ነው። ሁለተኛውስ በቃ ግን ቴሌቪዥን ሲመጣ ደግሞ እኔ ቴሌቪዥን ሳመጣ በፍላሽ የሚታዩ ለእናንተ ለልጆች የሚመጥኑ ነገሮች ነው እንትን ማለት መስጠት የምፈልገው አይደለ? በቴሌቪዥን ደግሞ መጣላት የለም፣ በፍቅር ነው ማየት ያለባችሁ አይደለ? አሁን ጎረቤት ትሄዳላችሁ ቴሌቪዥን ለማየት አይሄዱ። ትንሽ ቀን ጠብቁኝ። ግን እንደዛ ደግሞ ሳደግ ስነ ስርዓት ሊኖራችሁ በፕሮግራም ነው ቴሌቪዥን ራሱ የሚታየው እንጂ በየቀኑ እየከፈቱ ማየት ምናምን በቃ አይታሰብም። እንዴት ሆነሽ ዶክተር ትሆኛለሽ በየቀኑ ቴሌቪዥን የምታዩ ከሆነ? ደግሞ ቴሌቪዥኑንም ራሱ የምታዩት መርጣችሁ ፕሮግራም ማየት አለባችሁ። ሁሉ ነገር የሚጠቅም አይደለም ቴሌቪዥን ላይ ያለው በሙሉ አይደል? ልክ ነው። እሺ በዚህ በክረምት አሁን የት ምን ልታሳልፉ ነው? ምን ልታደርጉ አስባችኋል? እሺ እርሶ የአብነት ትምህርት ቤት አሉ። ከአብነት ትምህርት ቤት ሌላስ? ያኛውም እንደዛ ነው ማሚዬ። እነዚህ ራሱ የሰንበት ትችላላችሁ። እሺ እናቱን የሚያግዝ አባቱን የሚያግዝ ማን ነው? ምን በማድረግ ነው የምታግዙት? እሺ ምን በማድረግ ነው? እሺ እቃ ጎበዝ። እሺ ምን ቤት በማድረግ በመስተካከል በጣም ጎበዝ። እንዴት አንቺ ነሽ አልጋ ያነጠፍሽው? ማን ነው ደርድሮ ያስቀመጠው? እሺ ያንቺስ የስራ ድርሻ ምንድነው እዚህ? እድልስ እስኪ ምትደላይ ንገሪ። ቶሎ በያለሽ። በጣም ጎበዝ። ስጠርጊያለሽ ታጽጃለሽ። መጥረጊያውን በደንብ ይዘሽ እስኪ ምኞት እየሳረ ንገሪ። ምኞትሳ ምኞት አትችልም። ምኞትማ ቤት ትጠርጋለች፣ እቃ ታጥባለች። አይ ችግር የለም። አይ ጥሩ ቤት ትጠርጊያለሽ አይደል? አይ እሷ ቺፕስ ነው የምትጠብሰው። እየተጠበሰ ነው የምበላው ነው ያለችው። አይ የተጠበሰ የተዘጋጀ ነው የምትበላው። ትምህርት ቤት ጥሩ ነው። የተጠበሰ ነው የምበላው። ጠዋት ቁርስ ይደርሳሉ አይደለ? ይደርሳሉ። አይረፍድባቸውም እንደባለፈው? አይረፍድም። ይረፍዳል? በሰዓት ነው የምትደርሱት? መቼም አታችሁ አታውቁም አይደል? ቁርስ አያልፋችሁ። አያልፋችሁ። ግን ስትበሉ ጸሎት አድርጋችሁ መብላት አለባችሁ
የመከርኳቸው ነው። አሃ ዝም ብሎ እኮ የሚበላ ምን እንደሆነ ታውቃላችሁ? ዝም ብሎ የሚበላ እኮ እንስሳ ነው። የሰው ልጅ ግን አማትቦ በስመ አብ ብሎ አይደለ አመስግኖ ነው የሚበላው። ትምህርት ቤት ይሁን ምን ጨነቃችሁ? የእግዚአብሔርን ስም ጠርታችሁ ነው መብላት ያለባችሁ አይደለ? ብላችሁ እንደዚህ ነው። እሺ አረ ጌትዬ ታዲያ አብነት ትምህርት ቤት ስትማሩ እኮ ይሄን ሁሉ ስርዓት ነው መማር ያለባችሁ አይደለ? አዎ ስለዚህ ውዳሴ ማርያም ትማራለህ አይደለ? ወንጌል ዮሐንስ ትማራለህ አይደል? እዚህ ስትመጣ ደግሞ ጸሎት ማስተማር አለብህ። እሺ መጽሐፍ ቅዱስ ያስፈልጋል። መጽሐፍ ቅዱስ አሁን አብነት ትምህርት ቤት ስትገቡ የሚያስፈልጋችሁ ውዳሴ ማርያም ከሆነ እንገዛላችኋለን። እሺ ነጠላም ከሆነ ነጠላም እንሰጣችኋለን። ታነባለህ ቤት ገብተህ። እሺ መጽሐፍ ቅዱስ በጣም ጥሩ ነው። መጽሐፍ ቅዱስ አንብበህ እዚህ መተህ ደግሞ የተማርከውን ደግሞ ለነሱ ማስተማር። እሺ አይደል? ጫማ የትምህርት ቤት አላቸው። የባለፈው በቂ ያመጣችሁት አለ። ለዛች አንሷታ የዛች አንሷል የዚህ ስንት ቁጥር ነው ጫማ ብሎ ስላለ አንሶታል። ሳይዝ ቁጥር እንወስድና ወጥር አደረገው አነሰ። እውነት ያብዬ ቆንጆ ነው። በቃ ሌሎቹ ደህና ነው። የዛችም አንሷታል። የብሌንም አንሷታል። ኧረ መቀየር አይቻልም። ትልቅ እግር ካለ ለሷ የሚሆናት አለ ማለት ነው። የሷ አለ የዚች አለ የዛችም አለ። የዛችን ያነሰው የሷን እንኳን እቺም ታደርገዋለች። ችግር የለም። ሰፋ ጠቦ ነው አይደለ? በጣም ሰፋ በጣም ተለቀ። እሺ የእርሶስ ጫማ ቁጥር ስንት ነው? 7 ነው 8 37 አይጠብም። አንድ ቁጥር ጨምረን እንገዛለን። 8 ስለዚህ ትምህርት ቤት ምን ችግር አለ? ደብተር አላችሁ አይደል? እርሳስ አሁን ትምህርት ልጨርሱ ነው ዘንድሮ በቂ ነው አይደል? ለቀጣይ ነው የሌላችሁ። ባለፈው አለ አይደለ? ባለፈው ደብተር ምናምን ሰተናል አይደል? ወስዳችኋል አይደል? አይቸግራችሁም። የወር አስቤዛ አንተን እንላለን። እናንተም ደግሞ ቤት ውስጥ ምን ጎደለ የሚለውን ደግሞ እርሶም ደግሞ ኃላፊነት አለቦት አይደለ? እርሶን ስራ እናስገባለን። ግን እርሶ ልጅቷን እዚህ ካስቀመጡ አንሰጥም ስራ። ማቆያ ገብታ ልብስ ልምድ አለዎት አይደል? የልብስ ሙያ አይ የኛ ማቆያ የለ አዲስ ሰፈረኛ የኛ ማቆያ አለ። እዛም ዋጋ ስለሚቀንስ እሺ ዳይፐር ይጠብቃሉ። ልብስ ምናምን ግን ብርድ ልብስ ቀያሪ ልብስ ምናልባት መለወጥ ሲል ካለባት እንደዚህ ይሄ ሆናት በቃ ለሷ ነው ሆነማ የሚሆነው ሁሉ። እሰይ ስለዚህ እርሶ ወደ ስራ እናቶትንም ማገዝ አለቦት። ጠዋት ወደ ስራ ከመሄዱት በፊት ደግሞ ለልጆቹ ማብሰል ካለቦት አይደለ? አብስለው ስለዚህ ደሞዝ ይከፈለውታል። በደሞዞት ታዲያ እናቶት ላይ ሁሉ ነገር አሸክሞ ይቻላል? አይቻልም። ልጆቹን ደስ ብሎኛል እውነት። እኔ ምክራችሁንም ምክሩን ሁሉ እሺ ነው የምለው። ምክንያቱም ለልጆቼ ደራሽ ከእግዚአብሔር በታች እናንተ ናችሁ። አይዞት። ማንም እኮ እስከዛሬ ከወገን የለ፣ ከእናት የለ፣ ከአባት አለ። ብቻዬን ስሰቃይ እግዚአብሔር አየኸኝ ምስጋና ይግባ እያልኩ ነው። አሁን ግን እውነት ፈጣሪ አየኸኝ ምስጋና ይግባክ እንደዛ እያልኩ ነው ያለሁት። ፈጣሪ አሁን ምስጋና ይግባው። እናንተም እድሜና ጤና ይስጣችሁ። እግዚአብሔር እንደ መልአክ አይቶ የዚህን ቤት ነገር አይቶ እናንተን ላከልን አስቀመጠልን እዚህ ቦታ ላይ እዚህ ምድር ላይ ማለት ነው እንጂ በምን አቅሜስ እንዴት ስላደረገው ነበረ ቁጭ ብዬም ሳስበው እንዴት አድርጌ እንዳሳድጋቸው እንደሆነም አይገባኝም። ግን እግዚአብሔር መላለሁ በቃ ስጦታ ናቸው። እያንዳንዳቸው የራሱ እግዚአብሔር የሰጡት ስጦታ አለ። ተመስገን። እንደ እናትነቶት በፍቅር መያዝ ያለችውን አከፍል አድርጎ ተመስገን። አሁን ምን ጎሎ ተመስገን። ፈጣሪ ምስጋና ይግባው። አቺ አሁን አመመኝ የምትሉትን ጸበል በባዶ ሆዶ ጸበል እምነት መቀባት
ያለማርኩ ጸበል ራሱ አንድ 15 ቀን ስለዚህ ሮብ ስራ በባህር ሀሳብ ሮብ በሄኖክ ሰኞ ነው የምንለው እኛ ሰኞ ስራ ይጀምራሉ ይመጡና ያውታሉ ማቆያ አለ ሰኞ ነው ሮብ ያው ከግብረ ሰናይ ጋር ስልክ ተደዋወሉና መታው መጀመሪያ ያያሉ ከዚህ በፊት ስፌት ልምድ አለው እኮ ይሰራሉ እሺ ሰላሙን ደህና ዋሉ እግዚአብሔር ይስጥልን ሻይም ዳቦ እንጀራ ምን ቢያላችሁ እንጂ አንበላ ሌላ ጊዜ ነው የሚመጣው ድንች ወጭ ተሰርቶ ቺፕስ ተሰርቶ ነው የሚመጣው ሻይ አይደለ እሺ ሰላሙን